በስተመጨረሻ ማህሌት እንግዲህ ጎዳና ላይ ወጥታለች ማለት ነው። አሁን ላይ እንግዲህ ሁሉም አርቀዋታል። ምክንያቱም ዝናም ቢሆን እንግዲህ ለኤፍራታ በመደወል ማህሌትን እንዳትቀበላትና ከመጣችም እንግዲህ ጓዟን ጠቅልላ እንድታስወጣት እንግዲህ በነገራትና ባስፈራራት መሰረት ኤፍራታ ለነፍሷ ስለምትፈለግና እንደገና ደግሞ አሁን ላይ የራሷን ሕይወት ለማዳን ግዴታ ማህሌትን ከዛ ቤት ማውጣት ስላለባት እንግዲህ ከዛ ቤት እንድትወጣ አድርጋለች። ነገር ግን አሁን ላይ ሞገስና ሉላ ወክ እያደረጉ ማህሌት ጎዳና ላይ ወጥታ አይተዋታል ማለት ነው። አሁን ላይ እንግዲህ የሞገስና የሉላ ምላሽ ምን ይሆናል ብላችሁ የምታስቡት? እውነት ማህሌትን አዝነው ያስጠጓታል ወይስ ዝም ብለው ይሄዳሉ? ምክንያቱም ማህሌትን አስጠጓት ማለት እነሱን እንግዲህ ለማስያዝ ከዝና ጋር ተመልሳ ልትሰራ ትችላለች። ምክንያቱም አሁን ላይ ዝና የሚፈልገው ማንን ነው? ሉላን ነው። ስለዚህ ሞገስና ሉላ ቀስ ብለው ዞር ማለት ነው ያለባቸው። ወይም ደግሞ እንግዲህ አሁን ላይ ማህሌት ሞገስና ሉላን ካየቻቸው ተከታትላ እንግዲህ ቤቱን ካወቀች ለዝና በማመልከት እንግዲህ ከእንደገና ብሩን የምትይዝበትና ኤፍራታ ጋርም የምትመለስበት መንገድ ሊከፈትላት ይችላል ብዬ ነው የማስበው። ነገር ግን ማህሌት እንግዲህ ጎዳና ላይ በመውጣቷ እና የእጇን በማግኘቷ ሁላችሁም እስቲ ደስ ያላችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ሞገስና ሉላ ያንን የተረፋቸውን ምግብ እንግዲህ ለማን ቢሰጡ ጥሩ ነው? ለማህሌት ነው። እንግዲህ አሁን ላይ ሉላ ባሰበችው ሀሳብ፣ ምክንያቱም አሁን ላይ እነሱ በልተው ጠግበው እንግዲህ ቴካዌን ያደረጉት ምግቡን ማለት ነው። ነገር ግን አሁን ላይ ሉላ ለተራበ ሰው ቢያንስ እንኳን እንስጥ በማለት ሲሰጡ ነው ማህሌት መሆኗን ያወቁትና የደነገጡት ማለት ነው። ስለዚህ አሁን ላይ የነሱ አማራጭ ምን ሊሆን ይችላል? ማህሌትን አጠገባቸው ማድረግ ወይስ ማህሌትን ትቶ መሄድ? ማህሌትን ትቶ ከሄዱ እንግዲህ ማህሌት ቀስ ብላ ሞገስና ሉላን ተከታትላቸው ዝና ተናግራ እንግዲህ ልታስይዛቸው ትችላለች ብዬ ነው የማስበው። ነገር ግን አሁን ላይ የሞገስና የሉላ የመጀመሪያው እርምጃ ምላሽ ሊሆን የሚችለው ምንድነው ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ምሳሌ እንግዲህ የተያዘችና የታገተች መስሎን ነበር። ሁላችንም ደንግጠን ነበር። ምክንያቱም ዳጣ ስመጣ በድንጋጤ ነው ያወራችሁ እዛ ትምህርት ቤት እንዳለች። ነገር ግን ምሳሌ እንዳለችው ጓደኛዋ ልደት እንደነበረና እዛ እንደቆየች ነው እንጂ እሷ ምንም እንዳልሆነች ነው እየተነገረችው። ነገር ግን በዳጣ አካሄድና በዳጣ አመጣጥ ምሳሌ እውነትም ታግታና በሰው እጅ ተይዛ ነው የመሰለን ማለት ነው። ስለዚህ ምሳሌ ባለመያዟና ባለመታገቷ ሁላችንም በጣም ደስ ብሎናል። ይሄንን የምንፈልገው ምክንያቱም ምሳሌ ደግማ ከተያዘች በጣም ፊልሙም ያስጠላል፣ እንደገና ደግሞ ስቃዩም እንደገና ሊጀምር ነው ማለት ነው። ስለዚህ ባለመያዟ እንግዲህ ምሳሌ ሁላችሁም እየተደሰታችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ እንደሚታወቀው አሁን ላይ መርዞ ደላላው አሁን ላይ ለዝና ማህሌት ነች ይሄን ሁሉ ሴራ ያሴረችውና ማህሌት ነው ለመድብል የተናገረችው በማለት እንግዲህ ማህሌትን ከዛ ቤት እንድትወጣ ያደረጋት ማን ነው? ማህሌት ነው። ምክንያቱም ዝና ለኤፍራታ በመደወል አስፈራርቶታል። ህይወትሽንና ነፍስሽን የምትፈልጊ ከሆነ በህይወት መኖር የምትፈልጊ ከሆነ ማህሌት የምትባለውን ሴት እንዳትቀበያት ከዛ ቤት አውጫት፣ እንድትወጣ አርጊያት፣ አሰናብቻት ነው ብሎ ያስጠነቅቃት ማለት ነው። አሁን ላይ ኤፍራታ እንግዲህ መርዞ ደላላው ላይ ጭሎበታለች። ምክንያቱም ማህሌት ነች ብለን ለምን ተናገርክ? እሷ መሆኗን እንዴት አወቅ? እና ውሸታም ነህ ብላ ብትነግረውም ነገር ግን ያው መርዞ ደላላው የሰማውን ነው የነገርኩት ነው ያለው። ምክንያቱም ተደብቃ ከመድብል ጋር ስታወራ ስለነበር ያንን ነገር ነው የተናገርኩት እንጂ ውሸት አይደለም በማለት ነው ለኤፍራታ ያረጋገጠላት ማለት ነው። ስለዚህ አሁን ላይ ያደረገው መርዞ ደላላው ትክክል እንደሆነና ማህሌትን መያዟ ወይም ደግሞ ከዛ ቤት መውጣቷ ትክክል እንደሆነ ነው የሚሰማው። ምክንያቱም ማህሌት ከዚህ በፊት በኤፍራታ ቤት ሆና አንተ እዚህ ምን ትሰራለህ ለምን አትወጣም ብላ ልታባርረው ሞክራ ስለነበር አሁን ላይ ደግሞ ማህሌት ከዛ ቤት ከወጣችላቸው መርዞ ደላላው ኤፍራታን በግላጭ ያገኛታል። ሁለቱ ብቻ ይሆናሉ፣ ለሱም ይመቸዋል ማለት ነው። አሁን ላይ እንግዲህ
በስተመጨረሻ ዝና በካሌብ ሞሲሳ ብዙ ጊዜ እንግዲህ ጥያቄዎች እየተጠየቀ ነው። ምክንያቱም ሰውየው በአፋጣኝ ያንን ኩላሊት እንደሚፈልግና አሁን ላይ ከባድ ሁኔታ ውስጥ እንዳለ ነው። ትህትናን ፈልጎ ዝና ስላላገኛትና እስካሁን በእጁ ስላላስገባት ካሌብ ሞሲሳ ደግሞ ሰውየው ባለ ሀብቱ በጣም እየጨቀጨቀውና በጣም አዛ እያረገው እንደሆነ ነው ለዝና የደወለለት ማለት ነው። አሁን ላይ እንግዲህ በዚህ ሁላ ነገር ውስጥ ትህትናን ለማግኘት እስካሁን ቢሞክርም አላገኛትም። ስለዚህ እንደሚታወቀው የራሱ የዝና ሰራተኛ የሆነው ጋር በመደወል ቶሎ ብሎ ትህትናን በአጭር ጊዜ ውስጥ እንዲፈልጋትና እንዲያገኝለት ነው በጣም በትልቁ ከባድ ማስጠንቀቂያ ለሱም የሰጠው ማለት ነው። አሁን ላይ የጠበቃው እንደሚታወቀው የሉላን ቤት እወቅ ወይም ደግሞ ሉላ ያለችበትን የነሞገስን ቤት ፈልገ አግኝ ብሎት ነበር ዝና። ነገር ግን አሁንም ቢሆን የሉላን ቤት እንዳላገኝና ጭራሽ ማህሌት ከቤት መባረሯ እንደሰማ ለራሱ ለዝና ይነግረዋል። ዝና ሁሉን ነገር ጨርሶ ማለት ነው። ምክንያቱም ዝና ነው ኤፍራታ ደውሎ ማህሌትን ከቤት እንድትወጣ ያደረጋት። አሁን ላይ ጠበቃው እንዴት አወቀ ማህሌት ባዶ እጇን መቅሮታ? ምክንያቱም ኤፍራታ ማህሌትን ከዛ ቤት እንድትወጣና ልብሷንም ቦርሷንም ይዛ እንድትወጣ ካደረገቻት በኋላ ወዲያው ስልኳ ተሰረቀ። በዚሁ ጋር ደግሞ ቦርሷም ተሰረቀ። ስለዚህ አሁን ላይ ማህሌት ማበርን የቀራት ሁሉም ነገር አታለች፣ ብቻዋን የቀረችው ጭራሽ ከሆቴል ቤት ምግብ እየለመነች መብላት ጀመረች። ይሄን ያህል ነው። በጣም ችግር ውስጥ ነው የምትገኘው ማለት ነው ማህሌት። ምክንያቱም ከመጥፎ ሰው ጋር እየሰራች ስለሆነ መጨረሻዋ እንደማያምርም ኤፍራታ ብዙ ጊዜ ከዝና ጋር የምትሰራውን ነገር አቁማ ወደ ብሩክ ተመልሳ ከሱ ጋር እንድትሆን ብዙ ጊዜ መክራትና ዘክራት ነበር በቃ። ነገር ግን ማህሌት አልሰማችም። አሁን ላይ ግን ይሄ ሁኔታዋ ቢያንስ ማህሌት የምትማርበት ሰዓት አሁን ላይ የምትማርበት ጊዜ የመጣ ይመስለኛል። አሁን ካልተማረች ማህሌት እንግዲህ መች ልትማር ነው? ጎዳና ላይ እስከ መውጣት ድረስ ያደረሳት ነገር ምንድነው? ስራዋና ተግባሯ ነው። በቃ ምንም አልተሳካላትም። ነገር ግን እሷ ያሰበችውን ከባድ ወንጀል ነበር። ነገር ግን ያንን ነገር መስራትም አልቻለችም። ዝናም ደግሞ እንግዲህ ስታቃጥርባት ቶሎ ከዛ አካባቢ ወይም ደግሞ ከነሱ ጋር እንዳትሰራ በማድረግ አግልሏታል ማለት ነው። አሁን ያላት ምርጫ ሞገስና ሉላን ለምና እንግዲህ ከነሱ ጋር እንድትኖር ወይም ደግሞ ትንሽ ብር እንግዲህ ከሞገስ ልትቀበለው ትችላለች እንጂ ሌላ ነገር ምንም ማምጣት አትችልም። የሞገስንን ሀብት ገንዘብ እንዳሳገተችበት ወይም ደግሞ እንዳሳገደችበት ይታወቃል። የሞገስን ያንን ሀብት ንብረቱን ሀብታም በነበረ ሰዓት ማለት ነው። ስለዚህ አሁን ላይ ደግሞ በራሷ አየችው እንግዲህ ራሷም እንግዲህ አሁን ላይ ከባድ ችግር ውስጥ ገብታ እየለመነች ስላየችው ሁሉም ነገር ጊዜው በጊዜው እያሳያት ነው የሚገኘው። ስለዚህ ማህሌት ከዚህ በኋላ መለወጥና ዝናን መስከራበት ለሱ ጠበቃ መቆሟን ከዚህ ሰዓት ጀምሮ መርሳት አለባት ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሌላው ጉዳይ ደግሞ እንደሚታወቀው መርዞ ደላላው ለኤፍራታ ምግብ ሰራው ብሎ ምንድነው ያቀረበላት? ሽሮ ሰራው ብሎ ጨው ሽሮ ላይ ጨምራለሁ ብሎ እንደሚታወቀው ኦሞ ነው የጨመረበት፣ የኦሞ ዱቄት ማለት ነው። ስለዚህ ጭራሽ እሱ ሳይጎርስ ለሱ አስቀድሞ ኦሞን ያጎረሳት ከነ ወጡ። ስለዚህ በጣም ደነገጠች፣ ወዲያውን የተፋችው። ነገር ግን መርዞ ደላላው እንግዲህ ሳይና ሳያሸት መስራቱ የሚገርም ነው። በሱ ቤት ኤፍራታን ሰርፕራይዝ ማድረጉ ነው ምግብ ሰርቶ ምናምን። ነገር ግን የሱ ሰርፕራይዝ አልተሳካለትም። የባሰ እሷን የሚጎዳትን ነገር ነው ያደረገባት ማለት ነው። ከዚህ በኋላ መርዞ ደላላው በዚህ አካሄዱ ደግሞ ይህን ነገር ለማድረግ ይመለሳል ብዬ አላስብም፣ ወይም ደግሞ ያደርጓል ብዬ አላስብም። በዚሁ ነው ይተዋል ብዬ ማስበው። ሌላው ጉዳይ እንግዲህ እንደሚታወቀው ብሩኬ ከመድብል ጋር አንድ ላይ ሆነው እንግዲህ የዝናንና የካሌብ ሞሲሳን ከሱን ቶሎ እያስኬዱት ነው የሚገኙት። ነገር ግን አሁን ላይ ብሩኬ ወደ ኋላ ለማፈግፈግ እየፈለገ ነው። ምክንያቱም ቤተሰብ አለው፣ ምሳሌም አለች፣ እንደገና ቅድስትም አለች። ይሄ ሁላ ነገር ደግሞ እነሱ ከተያዙበትና ከታገቱበት እሱም የማይወጣ
የሚያጣውበት ነገር ውስጥ ስለሚገባ ይህንን ነገር ያው እሱ መተው እንዳለበት ነው ብሩኬ እየተናገረ ያለው። ነገር ግን መድብል ደግሞ በራሱ ይህንን ነገር ሳይጨርስ ወደ ኋላ ማፈግፈግ እንደሌለበት ነው እየተናገረ ያለው። አሁን ላይ ያየነው የመጨረሻው እንግዲህ ሞገስና ሉላ መሀሌትን አይተዋታል። ምን ሊያደርጉ ይችላሉ? በቀጣይ ክፍል ይሆናል ብላችሁ የምታስቡትን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ የሚመስል ነበር። ምሳሌ ክፍል 136 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።